ሌሊቱን በአራቱም ክፍለ ግዛቶች የሚገኘው የአማራ ፋኖ ብሔራዊ ኃይል የተጠናከሩ አውደ ውጊያዎችን ማድረጉ ተነግሯል። በጎጃም ቀጠና 8ኛ በላይ ዘለቀ ክፍለ ጦር ስር የሚገኙ ሁለት ብርጌዶች በሁለት ከተሞች ላይ ሰርገው በመግባት በርካታ ቅጥረኛዎችን ነጥለው ስለመምታታቸው የደረሱ መረጃዎች አመላክተዋል። አባኩስር ብርጌድ 3 ቦታዎች ላይ ድልንም ተቀናጅተዋል ሲሉ የመረጃ ምንጮቻችን ያካፈሉ መረጃም አመላክተዋል። አገዙ ሰራዊት ያለው ውጊያ እየፈረሰ ፋኖችን እየተቀላቀለ ይገኛል። በርካታ የመከላከያ ሰራዊት አባላት የወሎ ቀጠና የሚገኙ ፋኖችን ተቀላቅለዋል። ኬላ አካባቢ ሊከሰከስ ከነበረው የጠላት ኃይል ላይ እርምጃ መወሰዱን መረጃዎችም ተሰምተዋል። ጊዮን ብርጌድ ሰከላ ትላንትና ድልን እንደተገማሸረበት መረጃዎችም ተሰምተዋል። ሰላምና ጤና ይስጥልኝ የተከበራችሁና የተወደዳችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በዕለተ እሁድ ቀን ሰኔ 8 2017 ዓመተ ምህረት በመረጃ ሰዓት የነዚህንና ሌሎች መሰል አሁናዊ ሰበር ወቅታዊ መረጃዎችን ታደምጣላችሁ። አብራችሁ ቆዩም። ትላንት የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ተወርዋሪ ኮማንዶዎችና የጎጃም አገው ምድር 3ኛ ክፍለ ጦር ጊዮን ብርጌድ አይበገሬው ግትም ሻለቃ በአንድ ላይ ጥምረት በመፍጠር ሰከላ ወረዳ ጊሽ አባይ ከተማ ሰንገባ ቀበሌ መሽጎ በእግረኛ ሰላማዊ ሰዎችን በድሽቃ በግፍ ሲደበድብ በነበረው ጠላት ላይ መብረቃዊ ጥቃት የተሰነዘረበት ሲሆን ጠላት እግሬ አውጭኝ ብሎም የያዘውንም በየመንገዱ እያዝረከረከ ፈርጥጧል። 11 ካርቶን ባለ 1 ሊትር ዘይት፣ 6 ካርቶን ብስኩት፣ አንድ አስቃጥላ ሙሉ ካርቶን የድሽቃ ጥይት፣ 1500 ብር ተተኳሽ፣ ከ300 በላይ ያላነሰ ክላሽ እንኮ መሰረም በጀግኖችም ቅጭም ተደርጓል ነው የተባለው። የደፈጣ ኤክስፐርቶች የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የጎጃም አገው ምድር 3ኛ ክፍለ ጦር 10 አለቃ ኤፍሬም አጥናፉ ብርጌድ ሻለቃ 2 ረመጦቹ በትላንትናው ዕለት ከጠላት ላይ በወሰዱት የደፈጣ ጥቃት ብዛት ያለው የአብይ አህመድ ታጣቂ ተገንድሷል። በዚህም ከአዲስ ቅዳም ከተማ ወደ ዳንግላ ከተማ ከሚወስደው መስመር መካከል አሸዋ ቀበሌ አካባቢ ኬላ ዘርግቶ አልፋ አግዳሚውን እየዘረፈ ከሚተዳደረው የአሸባሪው ብልጽግና ታጣቂ ቡድን ብጋ በተወሰደ የደፈጣ ጥቃት በርካቶች ተደምስሰዋል። ኦፕሬሽኑም የተፈጸመው አመሻሽ 11 ሰዓት ተኩል ተጀምሮ እስከ 12 ሰዓት ለ30 ደቂቃም የቆየ ውጤታማ የደፈጣ ኦፕሬሽን ሲሆን በዚህም ለ30 ደቂቃ በቆየ የደፈጣ ጥቃት 8 የአሸባሪው ጸረ አማራ ቡድን ታጣቂዎች ወዲያውኑ ሲያሸልቡ በርካቶች ቁስለኛ በመሆን ከአዲስ ቅዳም ከተማ ተንቀሳቅሰው በመድፍና በዙ 23 ታጅበውም ቁስለኞችን ሰብስበው ወጧል። እንደ መረጃ ምንጮቻችን ገለጻ ማለት ነው። አገዛዙ ሰራዊት ያለው ውጊያ እየፈረሰ ፋኖችን እየተቀላቀለ ይገኛል። የብልጽግና አገር አፍራሽ ቡድን ጥምር ሰራዊት ያለው ውጊያ የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና መቀላቀሉን ቀጥሏል። በበርካታ የወሎ ቤት አማራ ቀጠና የአገዛዙ ጥምር ሰራዊት በተለይም መከላከያ አድማ ብተና ሚሊሻ ዓላማ ከሌለው ቡድን እየፈረሰ ፋኖችን በግፍ ተቀላቅለዋል። የአማራ ህዝብ ላይ ዘር ማጥፋት እየፈጸመ ያለው የአብይ አህመድ አገዛዝ ጋር በማወቅም ሆነ ባለማወቅም እንዲሁም ደግሞ በግዳጅ እየተሳፈኑ ሁሉ ባገኙት አጋጣሚ በየቀኑ ፋኖችን መቀላቀላቸው ቀጥሏል። ስለሆነም ዛሬም ድረስ በዚህ ድርጊት እየተሳተፋችሁ የምትገኙ ጸረ አማራዎች ከድርጊቱ እንድትቆጠቡም ጥብቅ መመሪያም ወጥቷል። በጎጃም ቀጠና 8ኛ በላይ ዘለቀ ክፍለ ጦር አባኮስር ብርጌድ በእነማይ ወረዳ ወይራ ጠለማ ቀበሌና ቢቸና ከተማ እስላማ መቃብር ሰኔ 6 በ3 ቦታዎች ከቀኑ 11 ሰዓት እስከ ምሽት 6 ሰዓት በተካሄደ ውጊያ ፋኖ ድልን ተቀናጅቷል። በእነማይ ወረዳ ወይራ ጠለማ ቀበሌ ላይ ቢቸና ከተማ መሽጎ የሚገኘውን የአገዛዙን ኃይል የአባኮስር ብርጌድ ባካሄደው ውጊያ ቅጽል ስሙም እናትዋ የሚባል አድማ ብተናና ስሙን ማወቅ ያልተቻለ 5 የአድማ ብተና አባላትም ሞታቸው ተነግሯል። በእነማይ ወረዳ ወይራ ጠለማ አንደኛ ደረጃ ትምህርት ቤት የአንድ የአድማ ብተና አባላት ወደ ፋኖ ቦምብ እየወረወረ በሚል እሳቤ ራሱን በሰነዘረበት የቦምብ ጥቃት የራሱ ነገር ቆርጦ መጣሉም ጭምር የመረጃ ምንጮቻችን ያካፈሉን መረጃም ያሳያል። በዚሁ ቀጠና የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 8ኛ በላይ ዘለቀ ክፍለ ጦር ስር በሚገኙ ሁለት ከተሞች ሰርገው የገቡት የአገዛዙ ተላላኪ ቅጥረኞች ፋኖን ከህዝብ ለመነጠልና የፋኖን ስም ለማጠራሸት ሲባል
ቤትመን እና ብርሃን ጨምሮ በተለያዩ ጎጦች የሚገኙ በጠለማ ዜናውን በቀይ እንዲሁም ደግሞ በድዋ እንደሸኝ መስመር የአካባቢው መኪና በማስቆም ለፋኖ የተተኳሽና የአልባሳት መግዣ ገንዘብ አምጡ የተባለ ዝርፊያ እየፈጸሙ መሆኑን አገዛዙ ያሰማራቸው ወዳደር ተላላኪ ቅጥረኞች በብልጽግና አመራር ስምሪት አማካኝነት የግል ሀብትና ንብረት ለማፍራት ሲባል የፋኖን ስም በመጥቀስ ጭምርም ፋኖን ከህዝቡ ለመነጠር እየተሰራም ይገኛል የተባለው ከዚህ ጋር ተያይዞ ጠላት ኃይልም ከሚሰማራባቸው አስነዋሪ ተግባራት በፋኖ ስም በማሰባሰብ እየተደረገ ያለው መጥፎ ድርጊት ከማወገዛችን ባሻገር በየትኛውም ቦታ ያለ የህብረተሰብ ክፍል ማወቅም ያለበት የትኛውም የአማራ ፋኖ ብሔራዊ አባላት መኪና በማስቆም ስልክ በመደወል ቤት ለቤት ፍተሻ በማድረግም ዝርፊያና የስርቆ ወንጀል እየፈጸመ አለመኖሩን በገንዘብ አገዛዙ ያሰማራቸው ዘራፊዎች ላይ በአካላት ስላሉ እነዚህን ተከታትሎ ማቅረብ ይገባል ተብሏል። በስምንተኛ በላይ ዘለቀ ክፍለ ጦር በሁሉም ቀጠናዎች የሚገኙ የትግል ውስጥ አርበኞች የመረጃ ምንጮች ጋር በተካሄደ መረጃና ደህንነት ደሳሳ ጥናት መሰረተ መረጃ ሆኖ ስላገኘ ነው ከላይ በተጠቀሰው ድርጊት በሚገኝ ማንኛውም ግለሰብ ላይ ክፍለ ጦሩ የማያዳግም እርምጃም ይወስዳል ተብሏል። ውድ የተከበራችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾች በመረጃ ሰዓት የመደመጥ አለባቸው ብዬ አስብኳቸው ሰበር መረጃዎች እነዚህ መስሉ ነበረ። መልካም ረፋድ መልካም ቀን ተመኘሁም።